ከሰሞኑ እጅግ በጣም አሰቃቂ የሆነ ክህደት ቤተሰብ የበተነ ጉዳይ ተፈጥሯል። ይህ ከትናንት ወዲያ አካባቢ የሰይፉ የሬዲዮ ፕሮግራም ላይ ቀርቦ ብዙዎች ተምረውበታል። ጉዳዩን ላልሰማችሁ ያህል ለጥንቃቄ ደግሞ አሳጥሬ እነግራችኋለሁ እና መሰል ታሪኮች ደግሞ ምን ሊያስከትሉ እንደሚችሉ እንነጋገራለን። ይህ እጅግ በጣም አስቸጋሪና የሰው ሕይወትን የሚያመሰቃቅል እጅግ በጣም አደገኛ የሆነ ተግባር እንግዲህ የፌዴራል ፖሊስ ነው የእድሜ ልክ ጥሪቱን ያሳጡት። ለዘመናት ከ20 ዓመት በላይ አገልግለዋል በፌዴራል ፖሊስነት በሹፍርና። እንግዲህ ከ20 ዓመት በላይ ያጠራቀመውን ገንዘብ ነው ያሳጡበት መንገድ ደግሞ በርካቶች የሚታለሉበት ነው። በማህበራዊ ሚዲያ መንገድ የሚመጡ ይሄ በቀላሉ ይሄንን በመስራት እንዲታገኛላችሁ በቀን 10,000 በቀን 5,000 100,000 እንደዛ እያሉ እጅግ አማላይ የሆኑ ቁጥሮችን በመጥቀስ በርካቶችን ዋጋ አስከፍለዋል፣ ብራቸውን በልተዋል። እንግዲህ በኢትዮጵያ ፌዴራል ፖሊስ ውስጥ ከ20 ዓመት በላይ ያገለገሉት ረዳት ኢንስፔክተር አንድነት ሽመልስ እና ቤተሰቦቻቸው ላይ እጅግ በጣም በሚያስደነግጥ መንገድ በዲጂታል ቀማኞች ወጥመድ ውስጥ ወድቀው ከ1.3 ሚሊዮን ብር በላይ ነው የተዘረፉት። ይህ እጅግ በጣም ትልቅ ቁጥር ነው። በተለይ በመንግስት ስራ ውስጥ ለሚሰራ ሰው ምን ያህል በስንት ዓመት ውስጥ ለፍቶና ደክሞ ሊያገኘው እንደሚችል ማሰብ ቀላል ነው የሚሆነው። ጉዳዩ የተጀመረው እንግዲህ ቤት ቁጭ ብሎ በወር ከ70,000 እስከ 100,000 ብር መስራት ይቻላል በሚል ማህበራዊ ሚዲያ ላይ በሚወጣ አታላይ ማስታወቂያ አማካኝነት ነው። መሰል እጅግ በጣም አታላይና የሰውን ቀልብ የሚስቡ ማስታወቂያዎች በብዛት በማህበራዊ ሚዲያዎቻችን በኩል ይመጣሉ። ሁላችሁም ይሄንን ጉዳይ ደርሷችሁ ሊሆን እንደሚችል አምናለሁ። እንግዲህ የቤት መቤት የሆነችው የኢንስፔክተሩ ባለቤት ነገሩን አምና አፕሊኬሽኑን ለመጀመሪያ ጊዜ ትሞክረዋለች ማለት ነው። እንግዲህ የተለያዩ መንገድ እንደ ትዕዛዝ ኮማንድ ይሰጣችኋል። እንግዲህ ወደ ቴሌግራም እና ዋትሳፕ ግሩፖች በመግባትም እንድትቀላቀላቸው ያደርጓታል ማለት ነው። በመጀመሪያ ወደ ቴሌግራም ከዛም ወደ ዋትሳፕ ግቢ በሚል ትዕዛዙን ይሰጧታል። እንግዲህ አጭበርባሪ ሰዎች ለማጥመድ እንግዲህ የተካኑ ናቸው። እምነት ለማግኘት ሲሉ የተለያዩ ነገሮችን ያደርጋሉ። አንደኛው ከፍተኛ የሆነ እስካም ከሚያደርጉ ሰዎችን ከሚያታልሉበት መንገድ አንደኛው የመጀመሪያ ታማኝ ለመምሰል የሚሰጡት ስጦታዎች አሉ። በመጀመሪያ እንግዲህ 800 ብር ነው ያስገቡት። ቀለል ካለ ብር ነው የተጀመረው። 1,500 ብር አድርገው ይመልሱላቸዋል ወዲያው። ቤተሰቡም ነገሩ እውነት ነው ብሎ እንዲያምን አደረጉት ማለት ነው። ከዚያ በኋላ ነው እንግዲህ ትክክለኛው እጅግ በጣም አሰቃቂ ነገር እየመጣ የሚሄደው። የገንዘቡ መጠን ከጊዜ ወደ ጊዜ እየጨመረ ሲመጣም የራሳቸውን ቁጠባ ጨምሮም ከውጭ ሀገር ከምትኖረው የባለቤታቸው እህት ከኢንስፔክተሩ ባለቤት እህት ጭምር ወደ 600,000 ብር ተበድረዋል። በዚህም ገቢ ያደርጋሉ ማለት ነው። አጭበርባሪዎቹ እንግዲህ የጨካኝነታቸው ጨካኝነት በሚያሳይ ደረጃ እንግዲህ ደረጃዎች እየሰጧቸው አሁን አንደኛ ደረጃ ነጋዴ ስለሆናችሁ ግብር መክፈል አለባችሁ በማለትም ተጨማሪ ገንዘብ እንዲያስገቡ ያደርጓቸዋል ማለት ነው። የተለያዩ ቴክኒኮችን የተጠቀሙ ያደርጓቸዋል። በመጨረሻም ወደ 1.3 ሚሊዮን ብር አካውንታቸው በቀጥታ በገዛ እጃቸው ወደ እነኚህ ስካመሮች ወይም አጭበርባሪዎች ያስገባሉ። እንግዲህ በሐሰተኛ መተግበሪያው አፕሊኬሽኑ አማካኝነት ላይ ፊት ለፊት የሚታይ ነገር አለ። ወደ 3 ሚሊዮን ብር እንደሰሩ ነው የሚያሳያቸው አፑ ላይ ማለት ነው። እንግዲህ እንደ ውሸት ነው ብለው እንዳያስቡ መጀመሪያ አካባቢ የሰጧቸው ያደረጉላቸው ነገሮች አሉ። 800 ብር ሲያስገቡ
1500 ብር ሰጥቷቸዋል። ከዛም በመቀጠል ደግሞ የተወሰነ ብር ሲያስገቡ ትንሽ ብር በመደመር አለማምዷቸዋል እዛ አፕሊኬሽኑ ላይ። ይሄ ነገር ደግሞ በግልጽ ይታያል። እንግዲህ በኋላ ላይ 1.3 ሚሊዮን ብሩን ሙሉ ለሙሉ ከአካውንታቸው ወደ እነኛ አጭበርባሪዎች ስካመሮቹ ከሰጡ በኋላ መተግበሪያው ላይ 3 ሚሊዮን ብር አትርፋቸዋል የሚል ቢነገራቸውም ገንዘቡን ግን ማውጣት ሳይችሉ ይቀራሉ። በሚያሳዝን ሁኔታ አካውንታቸው ላይ የቀረው 59 ብር ብቻ ይሆናል ማለት ነው። ይህ እጅግ በጣም አሰቃቂ ድርጊት ሲፈጸም ረዳት ኢንስፔክተር ወደ ፊልድ ወጥተው ነበር ለስራ ማለት ነው። ሁኔታውን ምንም የሚያውቁት ነገር የለም። በባለቤታቸው አካውንት የነበረ ነው እና ባለቤታቸው ነበረች እያንዳንዱን ብር ትራንስፈር ስታደርግላቸው የነበረው። በጣም በሚያሳዝን ሁኔታ እንግዲህ ከፊልድ ከበረሃ ሲመለሱ ኢንስፔክተሩ የገንዘቡን መበላት ይሰማሉ። በዚህን ወቅት ባለቤታቸው እጅግ ክፉኛ ይደነግጣሉ። ይሄ ድንጋጤያቸውም ወደ ከባድ ህመም እና አእምሮውን እስከ መሳት ወደሚያስደርስ እጅግ በጣም አደገኛ ሁኔታ ውስጥ ይከታቸዋል። ሁኔታውን መቋቋም ያቅታቸዋል። እንግዲህ በዚህ ሰዓት በጽኑ ታመው በጸበል ቦታ ላይ ይገኛሉ። መንፈሳዊ ሕክምና እየተደረገላቸው ይገኛል። እንግዲህ የእድሜ ልክ ድካማቸውን በአንድ ቀን ባዕድ ኃይል ተናግቷል። ከፍተኛ የሆነ ሀዘን ውስጥ ቤተሰቡ ወድቋል። እንግዲህ የልጆች እናት ይሆናሉ። እንግዲህ ወደ ጡረታቸው መዳረሻ ሊሆን ይችላል። ኢንስፔክተሩም ረጅም ጊዜ የለፉበትን ለአመታት የደከሙበትንና ምናልባትም በጡረታ ዘመናቸው አረፍ ብለው ሊበሉት የሚችለው ለቤተሰቦቻቸው በተወሰነ መንገድ ድጋፍ የሚሆናቸውን እጅግ በጣም ከፍተኛ የሆነ ብር አሳጥተዋቸዋል። እንደነዚህ አይነት መሰል አሰቃቂና እጅግ በጣም ጨካኝ የሆኑ ሰዎች የሚጠቀሙት ቴክኒክ በአብዛኛው ተመሳሳይ ነው። አንዳንድ ጊዜ ቴክኒካቸውን በተለያየ መንገድ ቀየር ያደርጋሉ። ቴክኒኩ የተነቃባቸው ሲመስሉ አዲስ የሆኑ መንገዶችን ይፈጥራሉ። እንግዲህ ያው ቀደም ሲል እንደሰማችሁት መጀመሪያ በ800 ብር ነው ያለማመዷቸው። ያቺ 800 ብር ደግሞ ወልዳም አሳይታችኋለች። ወደ 1500 ብር ወልዳ ቀስ እያለም በትንሽ ብር 3000 5000 እያደረጉ እየላኩ ነው የሚያለማመዷቸው። በኋላ ላይ ግን ያው የኛ የሰው ልጆች የስነ ልቦና ሁኔታም ደግሞ በጣም አስቸጋሪ ነው። ብዙ ያልደከምንበትን ነገር ለማግኘትም እንጥራለን፣ እንለፋለን። በቀላሉ የምናገኝ ነው ይመስለን። አንዳንድ ብሮች በቀላሉ እንደማይገኙ የሚታወቅ ቢሆንም ብዙዎቻችን ግን የአቋራጭ መበልጸግ በትንሽ በቀላል ድካም ብዙ ነገር ማግኘት እንመኛለን፣ እንፈልጋለን። ያ ነገር ደግሞ ከፍተኛ ዋጋ ያስከፍለናል። እንግዲህ የረዳት ኢንስፔክተሩና የባለቤታቸው እጅግ በጣም አሳዛኝና ሰቅጣጭ የሆነ ነገር ሰሞኑን መነጋገሪያ ሆኗል። ለብዙዎቻችን ጥንቃቄ እንግዲህ ያስፈልጋል። በተለይ ኦንላይን ላይ በሚሰሩ ስራዎች ላይ ከፍተኛ የሆነ ጥንቃቄ ሁላችንም እንድንወስድ በዚህ አጋጣሚ አድራ ማለት እፈልጋለሁ። ይህ ባዮ ዓለም ነው። መሰል በዓለም ዙሪያ የተሰባሰቡ አስገራሚ አስደናቂ ጉዳዮችን ወደ እናንተ የምናደርስበት ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካሙ ሁሉ ከእናንተ ጋር